ሳውዲ አረቢያ ኡምራ ላሉት ወንድሞቻችን አስቸኳይ መግለጫ አውጥታለች። ይሄን ሁሉም መስማት ያለበት ነው። ሌላኛውና እጅግ በጣም ማንም ያልጠበቀው አስደሳች መረጃ አሜሪካን ለኢትዮጵያኖች አዲስ የቪዛ እድል ሰጥታለች። በተለይ ወደ አሜሪካ መሄድ ያሰባችሁ ፕሮሰሱ እጅግ በጣም ያስቸገራችሁ መንገዱን ላላወቃችሁት ወንድሞች ይሄ እድል ከብዙ 10 ዓመታት ማለትም 50 60 40 ዓመት አንድ ጊዜ ብቻ የሚገኝ እድል ስለሆነ ይሄን ቪዲዮ ሙሉን ከሰማችሁ በኋላ ነገውኑ ያለምንም ደላላ ጣልቃ ገብነት ራሳችሁ ኤምባሲ ሄዳችሁ ፕሮሰሱን መጀመር ትችላላችሁ። ከዛ በፊት ግን መስፈርቱ ምንድነው? ምን ማሟላት አለብን? ምንስ ማድረግ አለብን? የሚለውን ማንም ያልነገራችሁን ይሄን መረጃ ልነግራችሁ እወዳለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ በሁለቱ ሀገር የቪዛ ጉዳይ ነው የመጣሁት። አንደኛና የመጀመሪያው የሳውዲ አረቢያ ሲሆን ሁለተኛው አሜሪካ ነው። እንደሚታወቀው በተባበሩት መንግስታት ድርጅት አባባል ከሆነ አሜሪካን ቁጥር 1 ኢትዮጵያኖች ስደተኞች የሚገኙባት ስትሆን ሁለተኛ ሳውዲ አረቢያ የረሱል ሰለላሁ ዐለይሂ ወሰለም ሀገር ናት። ምናልባትም ሳውዲ አረቢያ ላይ በተለያዩ ህገወጥነት የሚገቡትን ስላልተቆጠሩ ሊሆን ይችላል። ሁሉም ቢቆጠሩ ግን እርግጠኛ ነኝ ከአሜሪካ ልትበልጥ ትችላለች። አሜሪካ ግን ሁሉም ህጋዊ ስለሆኑና ሁሉም በአየር ስለገቡ ተቆጥረው ሊሆን ይችላል ማለት ነው። ዛሬ ታዲያ አሜሪካ ምን እድል ሰጠች? ይሄስ ፕሮሰስ ይሳካል ወይ ብላችሁ ግራ ለተጋባችሁ ፕሮሰሱን እንዴት እንደሆነ ለማታውቁ ይሄን እድል እንድትጠቀሙ ትላለሁ። መጀመሪያ ግን ስለ ሳውዲ አረቢያ እጥር አርጌ ልንገራችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳትረሱ። ያልገባችሁ ካለ ኮሜንት ላይ ጥያቄ እንድታስቀምጡልኝ ፈልጋለሁ። ሙሉውን ኮሜንት አነባለሁኝ ማለት ነው። የሳውዲ አረቢያ በኡምራ ወደ ሳውዲ አረቢያ መካ መዲና ላቀኑት ወንድሞቻችን አገሪቱን ለቀው እንዲወጡ ማሳሰቢያ በተለያየ የመንግስት ሶሻል ሚዲያ ተናግራለች። በአስቸኳይ ከዙልቃይዳ 1 ድረስ ከዛ በኋላ አንድም ሰው ሳውዲ ላይ በኡምራ ቪዛ እንዳላገኝ ብላለች። ከዛ በኋላ ከተገኙ ቅጣቱ እጅግ በጣም ከባድ ነው። አንደኛ ኤጀንሲው የወሰዳችሁ ኃላፊነቱን ወስዶ ከ25 እስከ 50 ሺህ ሪያል ድረስ ይቀጣል። ሁለተኛ ደግሞ እናንተም ተተያዛችሁ ምናልባትም ሁለተኛ ያን እድል እንዳታገኙ ትሆናላችሁ። ሌላኛውና ሶስተኛው ምሳሌ 4 5 6 7 8 ያለ 200 ሰው ከጠፋ በኡምራ ኢትዮጵያ ላይ የኡምራ ቪዛ ፕሮሰሱ ጠንካራ ይሆናል። ብዙ ሙስሊሞች ነገ ተነወዳ ኡምራ መሄድ ሲፈልጉ መስፈርቷና እንደገና ደግሞ ኮታ ያደረገች ሌላ አስቸጋሪ ነገር ይሆናል። ሙእሚኖች ኡምራ እንዳይሄዱ እንቅፋት ሊሆን ስለሚችል እስከ ዙልቃይዳ 1 ድረስ አገሪቱን የመጨረሻ ለቃችሁ እንድትወጡ ብላ አሳስባለች። ይሄን እድል እንድትጠቀሙበት። ስራ ከፈለጋችሁ በስራ ቪዛ ሄዳችሁ ስሩ እንጂ በኡምራ ሄዳችሁ ለመጥፋት ፈጽሞ አታስቡት። ለናንተም አይሆንም። አንደኛ፣ ሁለተኛ ደግሞ ለወሰዳችሁ ኤጀንሲ ኃላፊነቱ የሱ ስለሆነ ቅጣቱ ከ25000 እስከ 50000 ሪያል ድረስ ነው። መውላና ረምዚ በሚባል አንድ ፌስቡክ ላይ ማቀው ወዳጅ አለና በኡምራ እንደዚህ በሱ ኃላፊነት ወስዷ ጠፍታ ብዙ ኮሜንትን አይቻለሁና ምን ችግር አለው ትረዘቅ ምናምን ያላችሁ አላችሁ። እሷ የመስራትና የመረዘቅ በፍላጎት ካላት በቪዛ ሄዳ መስራት ትችላለች እንጂ በኡምራ ሄዳ ስትጠፋ አንደኛ ለሷ ጥሩ አይደለም፣ ሁለተኛ እሱን ከ25000 ሪያል በትንሹ ያስቀጣዋል። ሶስተኛ ግን ነገ ተነጎዳ የኢትዮጵያን ሙስሊሞች ኡምራን ሄድ ሲሉ እንዳሁኑ ቀላል አይሆንላቸውም። ብዙዎች መሄድ እየፈለጉ ፕሮሰሱ አስቸጋሪ ሊሆንባቸው ይችላል። በርካታ ሙስሊሞች ከጠፉ በርካታ ኢትዮጵያ ሙስሊሞች ከጠፉ ከዛ በኋላ ወደ ሳውዲ አረቢያ በኡምራ እንሂድ ሲሉ አስቸጋሪ ይሆናል። ስለዚህ ላንቺም ለወንድሞችሽም እንቅፋት አትሁኚ። የአላህን ቤት እንደፈለጉ እንዲጎበኙ መስፈርቱ እንዲቀልላቸው በኡምራ የሄዳችሁት ወንድሞች ዛሬ ነገ ሳትሉ ቀናችሁ የቪዛችሁ ቀን ሳያልቅ በአስቸኳይ ወደ ሀገራችሁ እንድትመለሱ ሳውዲ አረቢያም የመጨረሻ ያለችው ዙልቃይዳ
1 ወይም አፕሪል 18 በፈረንጆች ማለት ነው፣ በኢትዮጵያ አላቅም አፕሪል 18 የመጨረሻ አገሪቱን ለቀው እንዲወጡ አሳስባለች። ይሄም በተለያየ የመንግስት መገናኛ ብዙሃን እየተሰራጨ ነው ያለው ማለት ነው። ይሄን ያህል ካልኳችሁ ወደ አሜሪካ የቪዛ ጉዳይ እመለሳለሁ። በተለይ ወደ አሜሪካ መሄድ ያሰባችሁት ወንድሞች እንደሚታወቁ አሜሪካ ሌላውን ሀገር በጣም ታጠፋለች፣ ግን አገሯ ውስጥ ያሉ ሙስሊሞችን በጣም ታከብራለች። ይህም ብዙዎች መስክረውላታል። ዛሬ ራሱ አንድ መስጂድ ተመርቋል ለኢዱ ማለት ነው። በጣም ደስ የሚሉ አውለታ ላይ ዱማ ዛሬ 4 ቀን ምናምን አልፎናል። በጣም ሙስሊሞች ከማንም ሀገር በላይ መብታቸው የሚከበርባት ሀገር ናት። ውስጧ ተገቡ። ሌላውን ሀገር ግን በውጭ ግን አውዳሚ ናት፣ የታወቀ ነው። ዞሮ አሜሪካ ሄደን ራሳችንን እንለውጣለን፣ አሜሪካ ሄደን አገሪቱን እናያለን ምናምን ብላችሁ ለምታስቡ ለምትጨነቁት ወንድሞች ዛሬ ይሄን እድል አንድ ጊዜ ብቻ የመጣ ስለሆነ እንድትጠቀሙበት ፈልጋለሁኝ። ላይክ እያደረጋችሁ ወደ ዋናው ምንድነው መስፈርቱ የሚለውን አብረን የምናየው ይሆናል። በድጋሜ መልካም ቆይታ። ወደ ዝርዝሩ መረጃ መጥቻለሁ። አሜሪካ መሄድ ላሰባችሁ እንግዲህ ሻንጣችሁን እየረታተባችሁ አብረን መረጃውን ነገውኑ ፕሮሰሱን ትጀምራላችሁ። ደላላ ግን እንዳይገባባችሁ ቀጥታ ኤምባሲ ሄዳችሁ ነው የምትጀምሩት። ለማንኛውም መረጃውን እናንበው። ኢትዮጵያ በአሜሪካ የቪዛ ዋስትና የሙከራ መርሃ ግብር ውስጥ ተካተተ ይችላል። ለሙከራ ነው፣ እድሉ እንዳልፋችሁ ብያችኋለሁ። ምናልባትም አንድ ጊዜ ብቻ የሚገኝ ነው፣ ሙከራ ነው። ልትዘጋው ትችላለች ማለት ነው። ስለዚህ ይሄን እድል መጠቀም ትችላላችሁ። በአዲስ አበባ የሚገኘው አሜሪካ ኤምባሲ ከመጋቢት 24 2018 ጀምሮ ኢትዮጵያ የቪዛ ዋስትና ቦንድ ወይም ቪዛ ቦንድ የሙከራ መርሃ ግብር ውስጥ እንደምትካተት አስታውቋል ይላል ኤምባሲው። ዛሬ ሰኞ መጋቢት 14 ትላንትና የወጣ ነው። መጋቢት 14 2018 ባሰራጨው መረጃ መሰረት ወደ አሜሪካ ለመጓዝ ለንግድ ወይም ለቱሪስት ቢ1 ቢ2 ቪዛ ብቁ ሆነው የተገኙ አመልካቾች ቪዛው ከመስጠቱ በፊት እስከ 15000 አሜሪካን ዶላር የሚደርስ ዋስትና እንዲያስይዙ ይጠይቃል። ይሄን ምናልባት ግራ እንዳትጋቡ በዝርዝር እነግራችኋለሁ። 15000 ሪያል የሚያዝ ማለት ነው። ተጓዦች የቪዛውን ደንቦች በሙሉ አክብረው ከተገኙና የተፈቀደላቸው ቆይታ ጊዜ ሳያበቃ ከአሜሪካ ከተመለሱ ያስያዙት የዋስትና ገንዘብ ይመለስላቸዋል ይላል። ይህ መስፈርት ከመጋቢት 24 ቀን በፊት የተሰጠ ህጋዊ የንግድ ወይም የቱሪስት ቢ1 ቢ2 ቪዛ ያላቸውን ሰዎች እንደማይመለከት ተገልጿል። ብቁ ለሆኑ የንግድ ወይም የቱሪስት ቢ1 ቢ2 ቪዛ አመልካቾች ብቻ መሆኑን አጽንኦት የሰጠው ኤምባሲው በኤፍ ወይም ኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎች ይህ የቪዛ ዋስትና መስፈርት አይመለከታቸውም ብለዋል ይላል። እዚህ ጋር 15000 ዶላር ነው የምታስይዙት። 15000 ዶላር ካስያዛችሁ ለሙከራ ነው፣ እንደነገርኳችሁ አይገኝም። ሰው 15000 ዶላር አስይዞ በእንትና በማነው ወደ አውሮፓ በባህር ላይ ማለት ነው፣ በዛ በማነው የሚባለው በሊቢያ በረሃ ላይ እየሄደ ነው ያለው። 15000 ዶላር ወደ 2 ሚሊዮን ብር አካባቢ ነው እያስያዙ እየቀሩ ነውና ብዙዎቹ በደላላም እየተበሉ ነው። አሁን ግን ያለምንም ደላላ 15000 ዶላር ካስያዛችሁ አሜሪካን መሄድ ትችላላችሁ። ከዛ በኋላ ተመለሱ። ይሄ እኔ የእናንተ ልነግራችሁ አልችልም፣ እናንተው ታውቃላችሁ። ሀገሩን ግን ማየት ትችላላችሁ። በ15000 ዶላር ብቻ አሜሪካን መሄድ ትችላላችሁ። ይሄ ድል እንዳያመልጣችሁ። ምናልባትም አሜሪካ መሄድ ፕሮሰሱ እጅግ በጣም አስቸጋሪና ከባድ የሚባለው ሀገር ነው። አሜሪካን ለመሄድ አንድም በትዳር አንድም ደግሞ በተለያዩ በሌላ ነገር ወይም ፖለቲካኛ ሌላ ሀገር 10 15 ዓመት 20 ዓመት ተቀምጠ ምናምን ነው። ግብጽ፣ ናይጄሪያ፣ ኬንያ፣ ደቡብ አፍሪካ እንትና አንዳንድ ሰው ብቻ እድለኛ ነውና የሚሄደው። ዛሬ ግን 15000 ዶላር ብቻ ሲይዘህ 2 ሚሊዮን ብር አካባቢ ነው ይዘህ አሜሪካን ከች ትላለህ። አባቴ ይሄ ድል እንዳልፋችሁ ሼር እንድታደርጉ ትላለሁኝ። ለማንኛውም ይሄ ነው መስፈርቱ፣ ምንም አይደለም። ብር ካለ በሰማይ መንገድ አለ ነው ጉዳዩ። 15000 ዶላር ካለ ወደ አሜሪካ ሄድ ብለህ ተፈለገ ትመለሳለህ፣ ተፈለገ አባቴ እንተዋወቃለን። ብዙ ማውራት አያስፈልግም፣ ሶሻል ሚዲያ ላይ ያለ ነው። ለማንኛውም ይሄን ድል መጠቀም ትፈልጉ ካላችሁ አህለ ወሳለን ኤምባሲው ብቻ ሄዳችሁ
ኤምባሲው ጋር ነው የምትጨርሱት። ደላላ እንዳትበሉ። ዛሬም ነገም ይሄን እድል ተጠቅመው ደላሎች ለማጭበርበርና ብዙ ገንዘብ ከናንተ ለመውሰድ ስለሚፈልጉ ምንም አይነት ብር እንዳትበሉ። ይህ በኤምባሲው ብቻና ብቻ የሚያልቅ ስለሆነ ሌላ ፕሮሰስ ውስጥ እንዳትገቡ ልላችሁ እወዳለሁኝ። ሰላም አለይኩም ወራህመቱላሂ